ሰላምዬ ልጇን አልሰጥም አለች። ልጅን አልሰጣትም ለመድኃኒ አለች። መድኃኒ እንዴ ልጁንማ ማየት አለብኝ፣ ማንን እንደሚመስል አይቼ ማወቅ እፈልጋለሁኝ። አንቺ አባትየውንም አልናገርም ብለሻለ። ልጁን ከየት እንዳወለድሽው እና ከየት እንዳመጣሽው ልጁን ማየት እፈልጋለሁኝ አለቻት። ሰላምዬ እንዴ ልጅን አላሳይም ካልኩኝ መብቴ እኮ ነው፣ ልታስገድጅኝ ነው እንዴ ትላታለች። አይ እያስገደድኩሽ አይደለም እየለመንኩሽ ነው፣ ልጁን አንጮና ልጁን ልየው ትላለች መድኃኒ። እንግዲህ ማርቲን ብድግትልና በየዋህነቷ ኧረ እባክሽን አንቺ ልጅ ተይ፣ ኧረ ተይ ግዴለሽም ተይ ትላታለች። እንዴ ማርቲ ምንድን ነው የምትይው? ምንድን ነው እያደረግሽ ያለሽው? ልጁን ልየው እኮ ነው ያልኳት። ይሄ የሚያስቆጣ ነገር ወይም የሚያስደብቅ ነገር ነው እንዴ አለቻት። አይ እሱማ ልክ ነሽ ሰላምዬ፣ በይ ስጫት እስኪ ትየው ልጁን፣ ምን ቸገረሽ ስጫት ትላታለች። አይ እትዬ አይሆንም ልጅን ትጥልብኛለች አለቻት። እንዴ እሷም እኮ ወልዳለች እንዴት ብላ ነው የምትጥልብሽ ስትላት፣ እሺ በቃ ካልሽ አንቺ እትዬ አለችና ልጁን ብድግ አርጋ ሰጠቻት። መድኃኒም ልጁን እያገላበጠች እና እያዟዟረች ማየት ጀመረች። እንዴ እንትናን ነው የሚመስለው አለች። ማንን? ባህልሽን ነው የሚመስለው አለቻት። አንቺ እኮ ማታመጩ ነገር የለም አለችና ማርቲ ልጁን ትቀበላታለች ማለት ነው። ሰላምዬን በድንጋጤ ምን እየተካሄደ ነው በማለት እንግዲህ ልጅቱን ከመጀመሪያዋ ከአገባቧም አልወደደቻትም ነበር። እንግዲህ አቶ ደረጀም ደግሞ ከሰላምዬን ወደ ቤት ይዟት እንደሚመጣ ለዳጣ ነግሯት ስለነበረ ወደ እነ ሰላምዬ እየገሰገሰ እየመጣ ይገኛል። ከዛም መጨረሻ ላይ እንደገና እንደ አጋጣሚ ሆኖ ሰላምዬ ወደዛ ቤት አልሄድም ብላ አሰባ ትቀይራለች። ሀሳቧን ትቀይራለች። ከዛም በመቀጠል እንዴ ለምንድነው የማትሄጂው? አይ ለትንሽ ጊዜ እዚሁ ልቆይና ከዛ በኋላ እመጣለሁ ትላታለች። መድኃኒም በጣም ግራ ተጋባች። እሄዳለሁ ብለሽ ስታበቂ አሁን ሀሳብሽን እንዴት ስትቀይር ይቻልሽ? በማለት በጥያቄ ማፋጠጥ ጀመረች። መድኃኒ ግን ምንም ነገር አልመሰላትም እና ምክንያቱም መድኃኒ አቶ ደረጀን አትወደውም። እንደማትወደው ደግሞ ያው መጀመሪያም ስትገባ ከአገባቧ የሚያስታውቅ ነበር እና ሲጀመር እሷ መድኃኒ ማንንም የምትወድ ሰው አይደለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ የተከበራችሁ የቻናል ቤተሰቦች ሰላማችሁ በዝት ይበልልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ አገሬ ልጆች፣ ውድ ቤተሰቦቼ እና ዛሬ እንግዲህ ዳጣ ድራማ 108ን ይዤላችሁ መጥቻለሁኝ። ዳጣ ድራማ እንግዲህ በጣም ደስ የሚል ነው፣ አስተማሪ እንደዚሁም ደግሞ ልክ እንደ ቤተሰብ ነው ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ አቢጌል ከዛ ሁሉ ጸባዋ ከዛ ሁሉ አስቸጋሪ ባህሪዋ ስለተቀየረች ሁላችንም ደስ ብሎናል። እንግዲህ ዳጣ እህቷ እንደሆነች አምና ተቀብላለች። ዳጣ እህቷ እንደሆነች ለማርታ እናገራለሁ ለእናቴ እያለች ነበር። እንደ አጋጣሚ ሆኖ እንግዲህ አባቷ የቀጣትን ቅጣት ታውቃላችሁ። ለሷ ብሎ ብዙ እሷን እንዳስተምራት ብሎ እንግዲህ እስር ቤት እስከ መግባት እና እስከ ማስገባት ድረስ ደርሷል ልጁን ለማስተማር። ስለዚህ በዛ በትምህርቷ ታርማለች እና ጸባዋ አሁን ላይ አሪፍ ላይ ነው ያለው ማለት ነው። አሁን ጸባዋ የተቀየረ ያለው ደግሞ ዳጣ ናት። ዳጣ ጸባዋ እየተበላሸ ነው ያለው። እንግዲህ ወደ ኤቢ እየተመለሰች ነው ያለው። ኤቢን በጣም ግራ ገባት እና እኔ እየተመለስኩኝ አንቺ እንደገና ወደ ኋላ ትላታለች እና ኤቢ በመመለሷ ሁላችንም ደስ ብሎናል ማለት ነው። እንግዲህ ዳጣ አባዬ እባክህን እናቴን አስተዋውቀኝ፣ አባዬ እባክህን እናቴ ማንን ትመስላለች? እናቴ እንዴት ናት? ቀይ ናት? ጥቁር ናት? እያለች እንግዲህ በጥያቄ ፍጥጥ አደረገችው። እሱም መተንፈስ አልቻለም። ዳጣም ደግሞ ማስተንፈስ አልቻለችም ማለት ነው። ማንን ትመስላለች? እኔን ትመስላለች? ቀይ ናት? ጥቁር ናት? አጭር ናት? ረዥም ናት? በቃ የማጠይቀው ጥያቄ የለም። በጣም ደስ ብሏታል። እናትሽን አስተዋውቅሻለሁ ስላላት የት ነው ያለችው? የት ናት? እያለች መጠየቅ ጀመረች ማለት ነው። ከዛም እንግዲህ አባቷ አቶ ደረጀ አረ ልጄ ተረጋጊ እያለ እንግዲህ እሷን ማባበል ጀመረ።
ከዛም እኔ ይዣት እመጣለሁኝ አላት። የት? እዚህ? አዎ እዚህ ይዣት እመጣለሁኝ ይላታል። ከዛ እሷም አባዬ እናቴ ልታስተዋውቀኝ ነው እያለች በደስታ ፍንጥቅ ብላለች። ከዛም እንግዲህ ወደ ቤተሰቦቼ አቶ ደረጀ ሰላምዬን ይዟት ይመጣል። ይዟት አይመጣም? ቤት ይዟት ከመጣ ምን ይፈጠራል? እውነት ለዳጣ ይነግራታል እናቷ ሰላም እንደሆነች ወይንስ አይነግራትም? በጣም ግራ ተጋብተናል ማለት ነው። መድኃኔ አስቀድማ ይሄንን ነገር ካወቀች ግን ልጆቹ ሁለቱ የእሱ እንደሆኑ ከተናገረች ነገሩ አለቀ ማለት ነው። አቶ ደረጀ እንግዲህ የመናገሪያው ሰዓት አልፎበታል። ምክንያቱም ዛሬ ነገ እያለ እዚህ ማድረሱ ለእሱ ትልቅ ችግር ሆኖበታል አሁን ላይ ማለት ነው። መድኃኔ የማታደርገው የማትቆፍረው ጉድጓድ የለም አሁን ላይ በጣም ኃይለኛ ናት። ስለዚህ አንድ ቀን የሆነ ነገር አውጥታ ታዋርዳለች ብዬ ነው የፈራሁት ማለት ነው። እንግዲህ ማርቴም ባሏን በጣም ታምነዋለች። ከዛም በመቀጠል ደግሞ እንግዲህ እህቷን ከዚህ ቤት ውልቅ ብለሽ ሂጂ ብሎ ሲላት እንግዲህ ያው ምንም ነገር ማድረግ አልቻለችም። ያው ለዛሬ ትደርና ለነገው በጧት ትሄዳለች በማለት ያው አረጋጋችሁ እንጂ መድኃኒም ደግሞ ለባልሽ አግዘሽ እንዴት እኔ ከቤት እስከምወጣ ድረስ ዝም ትይኛለሽ እያለሽ መቀባጠር ጀመረች። ምክንያቱም ጥፋቱ የራሷ ነው። ዳጣና አንቺ ከጎዳና ነው የመጣሽው፣ ወደ ጎዳና ወደዛ ወዳደግሽበት ወደ ለመድሽበት ሂጂ እያለች እንግዲህ ስታመናጭቃት ነበረ። ናታንንም ቢሆን ደግሞ እንግዲህ ናታንንም ያው አልወደደችውም ማለት ነው። የማንንም ልቅቃሚ እያመጣሽ ቤቱን ሞላችሁ ምናምን በቃ የማታወራው ነገር የለም ማለት ነው። በተለይ ደግሞ እንግዲህ ዳምጤ ነው የሚባለው ይሄ ዘበኛው ከዘበኛው ጋር እንግዲህ አይታችኋል ፕሮሜ ሊሰሩ ነበረ ማለት ነው። እና ያው ከእኔ የበለጠ ብር እሰጥሃለሁኝ የአመት ደመወዝህን እከፍላለሁ እያለች እንግዲህ ያው ብዙ ነገር አይታችኋል ማለት ነው። እዛ ፓርት ላይ እኔ ራሱ በጣም ነው ያፈርኩት ማለት ነው። እኔ ጉዴ ደወይኔ መድኃኒት እና እንትና ውሃና ደግሞ ውሃና ድንብላል ድንብላል ነው ስሟ መስሎኝ፣ ኧረ ድንብላል አይመስለኝም። ድንብላል የተምቹ ፍቅረኛ ናት ለካ ድንብላል። ማን ነበረች ይቺ? ውሃና ምጥን እንግዲህ ሻሂን እንሰጥሻለን ብለው ሻሂ ውስጥ ጨው ጨምረው ሰጥተዋት ውሪ ብላለች። እንግዲህ አይታቸዋል ማለት ነው። እዛ ፓርት ላይ ለራሱ ምጥን ስትሮጥ ውሃ ወዴት ትሮጣለች? ወደ ቤት። እኔ እኮ ድራማውን የምታደምቀው ውሃ ናት። እውነት የምር በጣም ነው የምታስቀኝ ማለት ነው ስራ ነገሯ እና ውሃም እንግዲህ እየሮጠች ወደ ክላሷ ትገባለች። ከዛ እንግዲህ መድኃኒም ሻዩን ያዘችና ወደ ክላሷ እየጓጎረች ስትገባ በጣም ግራ ገባትና ውሃ ተዛ ክላስ ደግሞ ሩጣ አመለጠች፣ ወደ ውጭ ወጣች ማለት ነው። ወይኔ ጉዴ! ውሃ በጣም ነው የምታስቀኝ በነገራችን ላይ ማለት ነው። እውነት ሰው ሁሉ እንደሷ የዋህ ቢሆን እንደሷ እኔ እውነትም በእውነተኛ ታሪኳ እንደዚሁ እንደሆነ ጸባዋ እንዳትሆን ፈራሁላት። እንደዛ ከሆነች በቃ እኛ ኢትዮጵያ ላይ እንደዛ አይነት ሰው አይረባም፣ እውነት ስነግራችሁ ማለት ነው። ይጎዳል። ስለዚህ ውሃዬ የድራማው ድምቀት በጣም ደስ የምትል ልጅ ናት። በጣም ታዝናናኛለች። የእውነት እሷን ለማየት ነው እኔ በነገራችን ላይ ድራማው የምገባው። እንግዲህ አቶ ደረጀም ደግሞ ልጄን ውሃን እሷ ከሌለች ጧትም ነግቼ እሷን ካላየሁ ቤቱ ጨለማ ነው፣ ማታም ስገባ ቤቱ ጨለማ ነው። እሷ ናት ቤት የምታበራው፣ የቤታችን ብርሃን እሷ ናት። ማንም እሷ ሊናገር እንዳይችል ማንም መናገር አይችልም ብሏል። እንግዲህ አቶ ደረጀ ለልጆቹ ሟች የሆነ አባት ነው። ዳጣዬንም ደግሞ ይወዳታል። ማንኛችሁንም አበላልጭም አሳንሽም አላይም ብሏል። በጣም ደስ ይላል ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ አመሰግናለሁ።